سلام من الله عليكم ورحمته وبركاته في ذكر المعجزات يا ملك تنيون تعمر يا وسان نغنيالن الله سبحانه وتعالى كلهم نبياتوች ملكتኞች ሲልክ ተአምራት ሰጥቷቸዋል لقد ارسلنا رسلنا بالبينات በርግጥኛ መልእክተኞቻችንን በተአምራት ልከናል بالآيات الظاهرات والحجج الواضحات والمعجزات الظاهرات ግልጽ በሆነ ተአምር الله ነቢያቶችን ሩሱሎችን ልኳቸዋል መልእክተኞች ይዘውት የሚመጡት ተአምራት ጊዜውን የዋጀ ተጨባጩን ያገናዘበ የማህበረሰቡን አስተሳሰብ የመጠነ ነበር الله سبحانه وتعالى ለነብዩ አለይሂ ሰላቱ ወሰለም በርካታ ተአምራት ሰጥቷቸዋል የተአምራታቸው አስኳል ሻኛ ቁርአን ነው ቁርአን ተአምራቱ ለክፍለ ዘመናት ሁሉ እየተዘረዘረ እስከ መልካም ይቀጥላል ከሱ በተጨማሪ በህይወት ቆይታቸው የሰሃቦችን ኢማን የጨመሩበት ከሃዲያንን ያሳመኑበት ተአምራትን አላህ ሰጥቷቸዋል እነ ኢማም አልበይሃቂ ወልአስባሃኒ دلائل النبوة በሚለው ላይ በርካቶችን ጠቅሰዋል ኢማም ኢብኑ ተይሚያ እስካንድ ሺህ ተአምር በህይወት ቆይታቸው ላይ አሳይተዋል ይላል ኢማም አልነዋዊ ደግሞ ከ1200 በላይ ረሱል አለይሂ ሰላቱ ወሰለም በህይወት ቆይታቸው ተአምር አሳይተዋል ጨረቃ እስከ መሰንጠቅ እጃቸው ላይ ውሃ እስከ ማፍለቅ የፈሰሰን አይን ወደ ቦታው እስከ መመለስ ግዑዝን እስከ ማናገር እንስሳን እስከ ማናገር ተራራውን እስከ ማናገር በርካታ ተአምራት በህይወት ቆይታቸው ላይ ረሱል አለይሂ ሰላቱ ወሰለም ፈጽመው አልፈዋል አንዳንዱ ተአምር የጨረቃ መከፈል ላይ እንዳየነው እስካሁን ድረስ ተአምሩ ነው ይቀጥላል ጨረቃ የዛሬ 1400 ዓመት ነው በሳቸው ተአምር አላህ የከፈለላቸው ግን ደግሞ ተጽዕኖ ምልክቱ እስካሁን ድረስ አለ ሳይንቲስቶች እንዳረጋገጡት ተአምራቶች አንዳንዱ በዘመኑ ተከስቶ ይቋጫል ሌላው እስካሁን ምልክቱም ይታያል እስካሁን ተናግረውት ያልተፈጸማል ከርሳቸው ተአምር ውስጥ ወደ ሌላው እንመልከት ዛሬ ደግሞ ሌላ የተአምራታቸውን ገጽ እንገልጻለን የአላህ Subhanahu Wa Ta'ala እርዳታ ከርሳቸው ጋር እንዴት እንደነበር እናውሳለን አላህ ቁርአን ላይና ከፈይናከ ለሙስተህዚኢን እኛ አላህ ጋጾች እኛን በቃለን ብሏቸዋል አለይሰ አላሁ ቢካፍን አብደ አላህ ለባሪያው በቂው አይደለም ብሏቸዋል የአላህ ጥበቃ ገዛ እንዴት እንደነበር በተወሰኑ ታሪኮችን እንመለከታለን ረሱል አለይሂ ሰላቱ ወሰለም አንዴ ከሰፈር ሲመለሱ ከሰሃቦቹ ጋር በጣም ሐሩር ፀሐይ ስለነበር ረፍት ለመውሰድ አንድ ዛፍ ስር ገደም ይላሉ ሰሃባዎቹም ተበታትነው ዛፍ ስላልነበረ ተራርቀው ተኝተዋል ከርሳቸው ጋር ሰው አልነበረም ብቻቸውን ናቸው እርሳቸው ሰይፋቸውን አወጡና ከዛፉ ላይ አንጠልጥለው ገደም አንድ ሲከታተላቸው ሊያጠቃቸው የፈለገ ጠላት ነበር ኮቴያቸውን እየተከታተለ ከርቀት ደረሰ ሲደርስ ተበታትነው ተኝተዋል ሰሃቦቹ እርሳቸውም አንድ ጥላ ስር ገደም ብለዋል ተጠጋ ኮቴውን አጥፍቶ አሁንም ተጠጋ እርምጃ ሊወስድ ነው ተጠጋና ሰይፋቸውን አወረደው ዛፉ ላይ ምን ሊከሰት ሰይፉን አወጣው ከዛም መልእክተኛው አለይሂ ሰላቱ ወሰለም አንገት ላይ እንዳደረገ ያ መሐመድ አላቸው አንተ መሐመድ አላቸው ነቁ በሰላቱ ሰለም ምን يمنعك مني ዛሬ ከኔ ማንም ያድና አላቸው ሰሃቦች ይሉ አንተ እጅ ላይ ሰይፍ የለ መልእክተኛው አንድ መልስ መለሱ አላህ ነው አሚያተኝ ሰውየው ተርገፈገፈ ሰይፉ እጁ ላይ ወደቀ ኃይለኛ ጦረኛ አይደሉ ቀበል አረጉና ሰይፉን ይዘው አንገቱ ላይ አረጉት ወአንተ ምን يمنعك مني አንተንስ ከኔው ዛሬ ማን ያድናል ምን ይበላ ታይሉ ዛይል በምን ይከላከላል ያ መሐመድ ኩን خير اخذ እባክህ በጥሩ ሁኔታ ያዘኝ አጥፍቻለሁ ይቅርታህን ለምናለሁ አላቸው መልእክተኛውንም ሰይፉ እንዳረጉ ነው ተስለም ታምናለህ አሉ አይ ማመን እንኳን አላምንም አለ ታዲያ ሳሉት ምን ታረጋለህ ከዚህ ወዲያ ላልጋደል በጠላተኝነት ላልዝህ ቃል ገባለህ አንተንም ሊዋጉ ከሚመጡ ሰዎች ጋር አብሬ አልቆም አላቸው እስልምና ማስገደድ የለም መልእክተኛው አፉ ብለው እንዳይነት ጥፋት የሰራው ሌላ እርምጃ ይገባው ነበር ነፃ አድርገው ሸኙት አለይከ ሰላቱ ወሰለም ይሄ አላህ ለሳቸው ካደረገው ጥበቃ ውስጥ አንዱ ነው አለይሂ ሰላቱ ወሰለም ሌላን እንጨምር አንዴ መልእክተኛው አለይሂ ሰላቱ ወሰለም ከአባ ጥግ ይሰግዳል ሁሌም ሲመጡና ከአባ ላይ ከካባ ቅርብ ርቀት ሰግደው ነው እንቀሳቀሱ ወደ ዳዓዋቸው ቢገቡ
አቡ ጀህል የዚህ ኡማ ፍርዓውን የተባለው ይሄን ማድረጋቸው ላይ በጣም ተበሳጭቷል። كيف يعثر محمد وجهه بين أبصاركم ለቁረይሽ መሳፍንት መጣና እንዴት መሐመድ እዚህ ፊታችሁ ላይ እንዲሰግድ ተፈቅዶለታላችሁ? ከዚህ በኋላ መጥቶ አሁን ቢሰግድ ለአጣعنه بقتل ራሱ መሬት ላይ ነው አላጥም ይመረግጠዋል። እንደተለመደው ቁረይሾች እየጠበቁ ነው። ረሱል ሰለላሁ ዐለይሂ ወሰለም መጡ ከዓባ ፊት ለፊት ሆኑና ስግደት ጀመሩ። የዓለማት ጌታን የኢብራሂምን ጌታ ተማጸኑ፣ ዱዓ አረጉ፣ ሶላት ውስጥ ገቡ። ከዛ ልክ ስጁድ ሲወርዱ አቡ ጀህል ቃሉን ሊፈጽም እየተንደረደረ መጣ። መልእክተኛውን አለይሂ ሰላቱ ሰላም ስጁድ ላይ ሲወርዱ በእግሩ ሊረግጣቸው ወስኖ መጣ። የቁረይሽ መሳፍንቶች ይሄን ክስተት በአግርሞት ይመለከታሉ። መድረስ ጀመረ። ልክ እንደደረሰ ድንገት ወደ ኋላ መበርገግ ጀመረ። ልክ እንደሚከላከል ሰው ከሆነ ጥቃት እየፈራው ወደ ኋላ እየሸሸ መሮጥ ጀመረ። ምን ሆነሃል አሉት ቁረይሾች ሲመጣ። በአላህ ይሁንብኝ አየው አላቸው። በእኔና በሱ መሃል የእሳት ጉድጓድ ተመለከቱ። እዛ ውስጥም እኔ ሊያጠቃኝ የተነሳ እንስሳ ተመለከትኩ አላቸው። ረሱላህ ሰለም ሶላታቸውን ጨረሱ። ከዛም ነብዩ አለይሂ ሰላቱ ሰላም ለሰሃቦች ምን አላችሁ? ወላሂ ለው ደና ሚኒ ቢጠጋይ ኑሮኩ ለختطفته الملائكه عضوا عضوا መላእክቶች ይቆራርጡት ይበጣጡት ነበር። ተእይድ الله ለነብይ አላህ Subhanahu Wa Ta'ala ለነብዩ ያደረገውን ጥበቃ በጋዳ ሳየ እና አቡ ጀህል ግን እንታምራይተው ማመን አልቻሉ። ለምን? ኩራት ይዟቸዋል። فإنهم لا يكذبونك أنت محمد أنت نكون نسوا استبابلو ونتنيا صادق أمين مونن يقالو ولكن الكافرين بآيات الله يجحدون نقر بالنزا كهديوش بالله انكز سلام استبابلو كرات نكالكالاتشو كولتو የነብዩ አለይሂ ሰላቱ ሰላም ተአምሮች ምን እናያለን? አንደኛ የአላህ ጥበቃ ያልተለያቸው የሰማይ ከለላ ያላቸው ነብይ መሆናቸውን እናስተውላለን። እዛ ላይ ሰይፍ ይዞ ሊያጠቃቸው የተነሳ ነበር። አላህ ሲሉት ጣለ። እዚህኛው አቡ ጀህል መጥቼ ረግጣቸዋለሁ አለ። አላህ በሱና በሳቸው መሃል የእሳት ጉድጓድ ቆፍሮ አሳየው። ይህ አላህ ለእርሳቸው የሚያደርገውን ጥበቃ እንመለከታለን። ሁለተኛ በመጀመሪያው ታሪክ ውስጥ የምንረዳው በእምነት ማስገደድ የለም። ያ ግለሰብ ሰይፉን ይዘው እሺ ተሰልማለህ አሉ። አልፈልግም አለ። መብቱ ነው ተውት። የሚገርማችሁ አስቦበት ተመራምሮ ቆይቶ መጥቶ ረሱል ሰለላሁ ዐለይሂ ወሰለም ዘንድ እስልምናን ተቀበለ። ላ ኢክራሃ ፊዲን በእስልምና ማስገደድ ክልክል ነው። እስልምና ውብ ሃይማኖት ሰዎች መርጠው አምነውበት የሚመጡበት እንጂ ተገደው የሚመጡበት ሃይማኖት አይደለም። አስገድደ ያመጣው ሰው ያንተም መቼ ሊሆን አይችልም። በንፍቅና አውቆ ይኖራል። ይሄን ስለሚያውቅ እስልምና ሰዎችን አያስገድድም። ይሄን ውብ ዲን አምነውበት ተረርተው ማርኳቸው ተስበውበት ነው ሊመጡ የሚገባው። ሶስተኛ ምን እንማራለን? ከና አቡ ጀህል እውነትን እያወቁ ለመከተል ፍቃደኛ አይደሉም። ለምን? ኩራት ይዟቸዋል። فإنهم لا يكذبونك ولكن الكافرين بآيات الله يجحدون አንተ መሐመድ እነሱ ካስተባብሉ ነገር ግን ከሃዲያን በአላህ ቁርአን ያስተባብላሉ እንጂ ይላል አላህ Subhanahu Wa Ta'ala። ኩራት ነው ከሐቅ ያዛችሁ። ኩራት ከእውነት የሚጋርድ መጥፎ በሽታ። ምቀኝነት ሐቅን ከመቀበል የሚያሸሽ መጥፎ መርዝ ነው። አላህ ይጠብቀን። የነብዩን ተአምር ያየን ነው። ከፈሎችንም በሂደት እንመለከታለን። ተአምራታቸው በርካታና ብዙ ነው። ቀሪውን ክፍል በሚቀጥለው የትምህርት ክፍሎቻችን ላይ እንመለከታለን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።